ሰላም እንዴት ናችሁ? ዛሬ ስብን ለማቅለጥ የሚረዱ እንቅስቃሴዎችን አብረን እናያለን። እምብርት ስር ያለን ስብ፣ ወገብ ላይ ደረት ላይ የሚወጣን እንደ ጡት ሆኖ ወንዶች ላይ የሚወጣን የስብ አይነት፣ አንገት ላይ ታፋ ላይ ያሉን ስቦችን በዘላቂነት ለማጥፋት የሚረዱ እንቅስቃሴዎች የትኞቹ ናቸው የሚለውን ከኔ ጋር አንድ በአንድ አሳያችኋለሁ። ለምን ያክል ደቂቃ እንስራ፣ የቶቹን ስፖርቶች እንስራ፣ መቼ እንስራና አጠቃላይ ስብን ከማቅለጥ ጋር ተያይዞ የሚነሱትን የእንቅስቃሴ አይነቶች አብረን እናያለን። ስብን ለማቅለጥ የሚረዱ እንቅስቃሴዎች ካርዲዮ ተብለው ይጠራሉ። ቤስት የሚባለው ምርጡ ካርዲዮ ከየትኛውም ከካርዲዮ አይነቶች ስብን ለማቅለጥ የሚረዳው እናንተ ኢንጆይ የምታደርጉትን ካርዲዮ መምረጣችሁ ነው። ለረጅም ጊዜ ማድረግ መቻላችሁ ነው። ለምሳሌ በአቅራቢያችሁ ማግኘት መቻላችሁ፣ ሳትሰላችሁ ለረጅም ጊዜ ማድረጋችሁ በዘላቂነት ለውጥ እንድታዩ ይረዳችኋል። አንድ ሰው ተራራ ለመውጣት እንደ ካርዲዮ ቢጠቀም ነገር ግን ሁሌ የለ ተራራ መውጣት ካልቻለ ያለሱ ጥሩ የሚባለው የካርዲዮ ወይንም ስብን የማቅለጫ መንገድ አይደለም። ስለዚህ ኢንጆይ የምታደርጉትን በአቅራቢያችሁ ማግኘት የምትችሉት አይነት ካርዲዮ እሱ ለእናንተ ምርጡ ካርዲዮ ይባላል። የመጀመሪያዎቹ የካርዲዮ አይነቶች ስተዲ ስቴት ወይንም ሞዴሬት የሆነ ጫና ያላቸው የካርዲዮ አይነቶች ናቸው። እነዚህም ትሬድሚል ላይ መራመድ ወይንም ፓርክ ውስጥ መራመድ፣ ሳይክል መንዳት፣ ዋና እንዲሁም ኢሊፕቲካል። እነዚህ እንቅስቃሴዎች ሞዴሬት ወይንም ሎው ስተዲ ስቴት የሚባሉ የካርዲዮ አይነቶች ናቸው። ጥሩነታቸው ከ30 እስከ 60 ደቂቃ በቀጣይነት መስራት ትችላላችሁ። ፋትሎስ ላይ የሆነን ካርዲዮ ለረጅም ጊዜ መስራት ከቻላችሁ ተመራጩና ዘለቄታዊ የሆነ ፋትሎስ ማግኘት የምትችሉት አንድን ካርዲዮ ለረጅም ጊዜ የምትሰሩ ከሆነ ነው። ስለዚህ ሞዴሬት የሚባሉት እነዚህ ስተዲ ስቴት ካርዲዮ አይነቶች ከ30 እስከ 60 ደቂቃ ከ60 እስከ 70 ማክስ ሀርት ሬታችሁ ላይ ሆናችሁ መስራት ትችላላችሁ። ይሄም የሚሆነው ሰውነታችሁን ሳትጨናነቁ ሳትሰላችሁ ማድረግ ትችላላችሁ። ሁለተኛው የካርዲዮ አይነት ሃይ ኢንቴንሲቲ ኢንተርቫል ትሬኒንግ ወይም HIIT ይባላሉ። እነዚህ ተመራጭ የሚያደርጋቸው ትንሽዬ ታይም የሚኖራችሁ ከሆነ ጂም ውስጥ ረጅም ደቂቃ መቆየት የማትችሉ ከሆነ 30-60 ደቂቃ ካርዲዮ መስራት የማትችሉ ከሆነና ትንሽ ታይም ካላችሁ ተመራጭ የካርዲዮ አይነቶች ናቸው። የሚሰሩትም አንዴ ለ20 ሰከንድ ስፕሪንት ታደርጉና መልሳችሁ ከ30 እስከ 60 ሰከንድ ደግሞ ወክ ታደርጋላችሁ። ማለትም ጫናውን ትጨምራላችሁ፣ ጫናውን ትቀንሳላችሁ። በዛ መሰረት ይህን እየደጋገማችሁ ቢያንስ ከ10 እስከ 15 ደቂቃ መስራት አለባችሁ። ይህን በምሳሌ ለማየት ኤር ባይክ ላይ የምትሰሩ ከሆነ እንደምንም ብላችሁ ያላችሁን አቅም አውጣችሁ ወይንም ደግሞ በቃ ይሄ ማክስ ጉልበታችሁን አውጣችሁ 30 ሰከንድ ወይንም 20 ሰከንድ ተነዳላችሁ ሳይክላችሁ። ኤር ባይኩን 20 እና 30 ሰከንድ ስፕሪንት ካደረጋችሁ አቅማችሁን አውጣችሁ ከሰራችሁ በኋላ ደግሞ ተከትሎት ከ30 እስከ 60 ሰከንድ ቀስ ትላላችሁ። ይህንን ከ10 እስከ 15 ደቂቃ የምትሰሩ ከሆነ በአጭር ደቂቃ ውስጥ ብዙ ካሎሪ በርን ማድረግ ትችላላችሁ። ቶታል ካሎሪ ደግሞ ብዙ በርን ማድረግ የምትችሉ ከሆነ ኢፖክ ኢፌክት ይባላል። ከወርክአውትም ጨርሳችሁ ወደ ቤት ከሄዳችሁ በኋላ ካሎሪ በርን ማድረጋችሁን ትቀጥላላችሁ። ሌላ ምሳሌ አብሮ ለማየት በርፒ መስራት ትችላላችሁ። በርፒ እየሰራችሁ እሱን አብራችሁ ሚክስ ታደርጋላችሁ ከሮዊንግ ጋር። ስለዚህ ሁሌም የልብ ምትን በጣም ማፋጠን የሚችሉ እንቅስቃሴዎችን ሚክስ ማድረግ መቀላቀል ነው። HIIT ሃይ ኢንቴንሲቲ ኢንተርቫል ትሬኒንግ ከስሙ እንደምትረዱት ኢንቴንሲቲ ይጨምራል፣ ታርፋላችሁ፣ ኢንቴንሲቲ ይጨምራል። ይሄንን መደጋገም ነው። ወደ ሶስተኛው የካርዲዮ አይነት ከመሄዳችን በፊት ይሄን ቪዲዮ እስካሁን ያያችሁት ከሆነ ቪዲዮን አይታችሁ ስጨርሱ መጨረሻ ላይ እናንተ ካላችሁበት ሁኔታ አንጻር ተመራጭ የሚሆነውን የካርዲዮ አይነት እነግራችኋለሁ። ወይንም ደግሞ ብዙ ፋት በርን የሚያደርገው ተመራጭ የሚባለው የካርዲዮ አይነት መጀመሪያ ላይ እንዳየነው ጥሩ ካርዲዮ የሚባለው ለአንድ ግለሰብ ለረጅም ጊዜ መስራት የሚችለው የካርዲዮ አይነት ነው። ነገር ግን ካሉት ውስጥ ደግሞ የትኛው የተሻለ ነው የሚለውን እናያለን። ሶስተኛው የካርዲዮ አይነት ሊስ ይባላል። ሎው ኢንቴንሲቲ ስተዲ ስቴት። እነዚህ ሊስ የሚባሉ እንቅስቃሴዎች የልብ ምታችሁ ሳይጨምር ማውራት እስከምትችሉበት ድረስ የምትሰሩት እንቅስቃሴ ነው። ለምሳሌ ካርዲዮን በምትሰሩ ሰዓት ሰው ሲያዋራችሁ ማውራት ትችላላችሁ ወይንም ትንፋሻችሁ አይቆራረጥም። እነዚህ የካርዲዮ አይነቶች ትሬድሚል ላይ መራመድ፣ ፓርኪንግ ውስጥ መራመድ መጀመሪያ ካየነው ሞዴሬት ከሚባለው የካርዲዮ አይነት ትንሽ ከፍ ያሉ ናቸው። ምሳሌ መሮጫ ማሽን ላይ ዳገት ላይ አድርጋችሁ መራመድ። መሮጫ ማሽኑን ዳገት ላይ በምታደርጉ ሰዓት ዳገቱን ከ12 እስከ 15% ከፍ ታደርጋላችሁ። ፍጥነቱን ደግሞ ከ3 እስከ 3.5። ከዚህ በላይ የምትጨምሩት ከሆነ ሊስ መሆኑ ይቀርና ሌላ የካርዲዮ አይነት እንደ HIIT ካርዲዮ ይሆናል። ስለዚህ የልብ ምታችሁ የተረጋጋ እንዲሆንላችሁ ትሬድሚሉን ዳገቱን ከ12 እስከ 15 ያ ሰውነታችሁ ላይ ጫና እንዲኖር ያደርጋል። ፍጥነቱን ደግሞ ከ3 እስከ 3.5 ፍጥነት ታደርጋላችሁ። ሌላው ቀለል ያለ ሳይክል እንዲሁም ጆጊንግ ወይንም ደግሞ ትሬድሚል ላይ መራመድ። ትሬድሚል ላይ ፍላት አድርጋችሁ የምትራመዱ ከሆነ ፍጥነቱን ከ4.5 እስከ 5 ማድረግ ይመከራል። ሌላው እነዚህ ሊስ የሚባሉትን ሎው ኢንቴንሲቲ ስተዲ ስቴት የሚባሉትን ካርዲዮች ከሌላው ተመራጭ የሚያደርጋቸው ጆይንት ላይ ጫና የላቸውም። ስለዚህ የጉልበት ህመም ካለባችሁ፣ ኤኒ ኢንጁሪ ካለባችሁ እነዚህ ካርዲዮች ለእናንተ ተመራጭ ናቸው። በተጨማሪም ካሎሪክ ዴፊሲት ላይ ከሆናችሁ፣ ከፍተኛ የሆነ ዳይት ላይ ከሆናችሁና ግድ ካርዲዮ መስራት ስለሚኖርባችሁ ካሎሪክ ዴፊሲት ውስጥ ሆናችሁ ለመስራት የሚቀሉ የካርዲዮ አይነቶች ናቸው። ሌላው እነዚህ ሊሶች በርናውት ላይ ከሆናችሁና
በስፖርት እየተሰላቻችሁ በዛ ሰዓት ተመራጭ የካርዲዮ አይነቶች ናቸው። አራተኛው የካርዲዮ አይነት ሚክስድ ካርዲዮ ይባላሉ። እነዚህም HIIT እና ስቴዲ ስቴትን ካርዲዮች በመቀላቀል በሳምንት አንዴ የሚሰራ የካርዲዮ አይነት ነው። ይሄ በሳይንስ ተጠንቶ ሎንግ ተርም የሆነ ፋት ሎስ እንዲካሄድ የሚያደርጉ የካርዲዮ አይነቶች ናቸው። እነዚህም በምሳሌዎች ለማየት ለምሳሌ በሳምንት ውስጥ ቢያንስ አንድ ወይም ሁለት ሂት እንቅስቃሴ ከ30 እስከ 40 ደቂቃ መስራት፣ ሌላው ደግሞ ከ2 እስከ 3 ሎው ኢንቴንሲቲ እንቅስቃሴዎች ወይም ስቴዲ ስቴት እንቅስቃሴዎችን ከ45 እስከ 60 ደቂቃ መስራት ይመከራል። አምስተኛው የካርዲዮ አይነት ላርጅ መስል ግሩፖችን የሚጠቀሙ ካርዲዮች ናቸው። ልብ ማለት ያለባችሁ አንድ እንቅስቃሴ ብዙ ጡንቻዎችን ተጠቀመ ማለት ብዙ ካሎሪ አብሮ በርን ማድረግ ይችላል ማለት ነው። እነዚህም ላርጅ መስል ግሩፖችን የሚጠቀሙ የካርዲዮ አይነት የመጀመሪያው ስቴር ማስተር ነው፣ ደረጃ መስራት። ሁለተኛው ሮዊንግ ሮ መስራት ብዙ መስል ግሩፖችን ይጠቀማል። እጃችሁ ይንቀሳቀሳል፣ እግራችሁ ይንቀሳቀሳል። ሌላው ገመድ መዝለልና ኪክ ቦክሲንግ፣ እነዚህ ሰፋፊ የመስል ግሩፖችን ይጠቀማሉ። እንዲሁም በአጭር ጊዜ ውስጥ ብዙ ካሎሪ በርን ማድረግ ትችላላችሁ። እንግዲህ ቪዲዮን እያያችሁ እስከዚህ ደቂቃ ድረስ ከደረሳችሁ አሁን ላይ የትኞቹ የካርዲዮ ግሩፖች ይሻላሉ፣ ሳይንስ ምንድነው የሚለውን አብረን እናያለን። ካርዲዮችን ስታስቡ ሁለት ቦታ ከፍላችሁ አስቧቸው። የመጀመሪያው ሎው ኢንቴንሲቲ ስቴዲ ስቴት ወይንም የልብ ምታችሁ ከ60% በላይ ሳይሆን የምትሰሯቸው የካርዲዮ አይነቶች ናቸው። እነዚህም መሮጫ ማሽን ላይ መራመድ ፍጥነቱን 5 ላይ ያርጋችሁ ቅድም ያየናቸው፣ ወይም ደግሞ መሮጫ ማሽኑን ዳገት ላይ ከ12 እስከ 5% ዳገት ላይ ያርጋችሁ ፍጥነቱን ከ3 እስከ 3.5 አርጋችሁ የምትሄዷቸው የካርዲዮ አይነቶች ናቸው። ወይንም ፓርኩስ ወክ ማድረግ ትችላላችሁ። ኤኒ እንቅስቃሴ ነገር ግን የልብ ምታችሁ ከ60% በላይ ሳይሆን ወይንም በምታወሩ ሰዓት ማውራት የምትችሉበት አይነት የካርዲዮ አይነት። ሰው በሚያዋራችሁ ሰዓት ስልክ ማውራት ልትችሉ ትችላላችሁ። ብቻ ትንፋሻችሁ ሳይቆራረጥ የምትሰሯቸው የካርዲዮ አይነቶች ጂም ውስጥ ለምሳሌ እንበልና 30 ደቂቃ ከሆነ የምትሰሩት በ30 ደቂቃ ውስጥ የምታቃጥሉት ቶታል የካሎሪ መጠን ከስባችሁ ማቃጠል ይችላሉ። በአንጻሩ ደግሞ HIIT እንቅስቃሴዎች የልብ ምታችሁ ከ80% በላይ ሆናችሁ ስለምትሰሩ፣ ይሄ ደግሞ ስፕሪንት ማድረግ፣ መሮጫ ማሽን ላይ መሮጥ፣ ለረጅም ደቂቃ ገመድ መዝለል፣ የልብ ምታችሁ በጣም ፈጥኖ ትንፋሻችሁ እየተቆራረጠ የምትሰሯቸው የካርዲዮ አይነቶች ቶታል ብዙ ካሎሪ ከሊስ በላይ ማቃጠል ይችላሉ። ነገር ግን እንቅስቃሴውን በምታደርጉ ሰዓት አጠቃላይ የሚያቃጥሉት የካሎሪ አይነት ከካርቦሃይድሬት እንጂ ከስብ አይደለም። ነገር ግን ኢፖክ የሚባል ኢፌክት አላቸው። እንቅስቃሴውንም ከሰራችሁ በኋላ ፋት በርን ማድረግ ስለምትችሉ ድምር ውጤቱ ተመሳሳይ ነው። በጣም ብዙ ካሎሪ በርን ካረጋችሁ ፋትም አብራችሁ ሉዝ ታደርጋላችሁ። ስለዚህ እናንተ መምረጥ ያለባችሁ ጡንቻችሁን ሰውነታችሁን ለመገንባት እየሞከራችሁ ከሆነና አብራችሁ ደግሞ ፋት ሉዝ ማድረግ ከፈለጋችሁ ሊስ የሚባሉት የካርዲዮ አይነቶች ተመራጭ ናቸው። በሌላው ደግሞ የሰውነት ክብደታችሁ ከፍተኛ ሆኖ ብዙ ስብ ካለባችሁ እናንተ ቶታል የምታቃጥሉት ካሎሪ አጠቃላይ ብዙ መሆን አለበት። ብዙ ካሎሪ በርን ማድረግ ስላለባችሁ HIIT ወይንም ሃይ ኢንቴንሲቲ የልብ ምታችሁ በጣም እየፈጠነ የምትሰሯቸውን እንቅስቃሴዎች የምትመርጡ ከሆነ አጠቃላይ ብዙ ካሎሪ በርን ማድረግ ስለምትችሉ ክብደታችሁን ትቀንሳላችሁ፣ አብራችሁን ፋት በርን ማድረግ ትችላላችሁ። ሊስ የሚባሉ የካርዲዮ አይነቶችን መምረጣችሁ ለረጅም ጊዜ እንድታደርጉ ይረዳችኋል። ዋናው ሚስጥር የምትመርጡት ካርዲዮን ለረጅም ደቂቃ መስራት አለባችሁ። ስለዚህ ለረጅም ደቂቃ መስራት የምትችሉት የካርዲዮ አይነት የትኛው ነው? መሮጥ ነው? ስፕሪንት ማድረግ ነው? ወይንስ ረጋ ብሎ መስራት ነው? ስለዚህ ረጋ ብላችሁ የምትሰሯቸው ካርዲዮዎች ተጨባጭ ውጤት እንድታዩ ይረዳችኋል። አይሆፕ ይህ ቪዲዮ እንደጠቀማችሁ፣ ቪዲዮን ከወደዳችሁት ላይክ በማድረግ ሰብስክራይብ አድርጋችሁና ሰፖርት ለምታደርጉኝ በጣም ከልብ አመሰግናለሁ። እዚህ ስክሪን ላይ እንደምታዩት ራሳችሁን ትራንስፎርም ማድረግ የምትፈልጉ፣ ጂም መሄድ የማትችሉ፣ ቤት ውስጥ ስፖርት መስራት የምትፈልጉ፣ እንዲሁም ደግሞ ጂም አክሰስ ኖሯችሁ ነገር ግን እንዴት አድርጋችሁ ጡንቻ መገንባት እንዳለባችሁ፣ እንዴት አድርጋችሁ ፋት ሉዝ ማድረግ እንዳለባችሁ፣ ወር ደግሞ ድሪማችሁ ሲክስ ፓክ ማውጣት ከሆነ እዚህ ስክሪን ላይ እንደምታዩት እነዚህ እኔ አሰልጥኛቸው ለውጥ ያዩ ክላይንቶቼ ናቸው። ስለዚህ እኔ ጋር ተመዝግባችሁ ኦንላይን ኮቺንግን ጆይን ማድረግ ትችላላችሁ። ታች ላይ ባለው ኢሜል ብትጽፉልኝ ፎርም ልኬላችሁ ኦንላይን ኮቺንግን ጆይን ማድረግ ትችላላችሁ። እንዲሁም ይሄን ቪዲዮ ስፖንሰር ያደረጉት ኤሌፋንት ፊትነሶች ኦሪጂናል የአውሮፓና የአሜሪካ ሰፕሊመንቶችን ያቀርባሉ። እንዲሁም ጥሩ ዴሊቨሪ ያላቸው። ስለዚህ ደውሉላቸው፣ ኦርደር አድርጓቸው። በቀጣይ ቪዲዮ እስክንገናኝ ባይ